ትርፍዬ አንድ ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረኩኝ? ወቅቄ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላ ለጠፈ። እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር አንድ ነጥብ ይወስድባቸዋል በሜዳና በደጋፊያችሁ። እንዴት ጣፋጭ ለሊት ነው! አቤት እመለሳለሁ። በሌላ ቪዲዮ ሼር ኮፒ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ጻል ሊሰብስቦ እኛ መቀለጃ። ቆይ መጀመሪያ ማለት ነው ዘርክዚ ተጎድቶ ነው ወይስ ምንድነው? አላውቅም፣ ንገሩኝ የዩናይትድ ፋኖች። አግብቶ ጎል ሰከንድ ሃፍ በሌላ ሰው ቀይሮ አስገባው። አስወጣው። ፈርስት ሃፍ እንግዲህ ጎል አግብቶ ሰከንድ ሃፍ በሞራል በኮንፊደንስ ሊጮት የሚችል ዘርክዚን ሰከንድ ሃፍ ወጥቶ ነው የጀመረው። እንግዲህ ስታት ላይ እንዳዩት ከሆነ ጨዋታ ሲያዩ የነበረው ያርሰናልን ነው። ከዛ ባለፈ ወልቭስ እንደውም የመጀመሪያ ቪክትሪውን አለማግኘቱ አመስግኑ። የምሬ ነው። ዩናይትድ እኮ ማለት አሁን ላይ የተገነጣጠለ ዶሮ እንደማለት ነው። በቃ የኒውካስትሉ ጌም ሸውዳችሁ ነው እንዴ? በአንድ ዶርጉ ጎል በሙድ ተከላክላችሁ ስለወጣችሁ እንዳይሸውዳችሁ። ምኑን አጣል ብላችሁ ሙሉን እንትኑን እኮ አጣል። ብሩኖ ፈርናንዴዝ፣ ምቤሞ፣ አማድ እንደሰማችሁ መጥፎ ውጤት ከወልቭስ ጋራቸው 2 ነጥብ በሊጉ እስካሁን በ18 ጨዋታ ያለውን ወልቭስ አለማሸነፍ ማለት ነው። እንዳላችሁበት ሁኔታ ምርጥ ውጤት ነው። ጎረቤት የማንቸስተር ዩናይትድ ነገር ውሃ ቅዳ ውሃ መልስ ሆኗል። ቼልሲ ነጥብ ጥሏል። ይህንን ጨዋታ አሸንፎ የሊጉ 20ኛ ደረጃ ላይ ያለ ቡድን ወልቭስ አስተናግዶ በሜዳው አሸንፎ ደረጃውን ማስተካከል ይችል ነበር። ማንቸስተር ዩናይትድ አንድ ጨዋታ አሸንፎ ባለፈው ስለ ዩናይትድ ምን ያክል ጥሩ ነገሮች ሲወርዱ ነበር ታስታውሳላችሁ አይደል? አሁን እንዲህ ነው ዩናይትድ። አንድ ሳምንት ሌላ ዩናይትድን ያመነ ጉም የዘገነ ማለት ነው። በጣም ነው የሚያስገርመው። እንግዲህ ወልቭስ 3 ነጥብ ኖሮ ማለት ነው። ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ወልቭስ እኩያሽ ነው፣ አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ አንድ ኩሎጥ ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ። ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ፣ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው እንጂ እኩያችሁ ነው። ውልቭዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ። ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት። ሻሽዬ እንዴት ነሽ? እንዴት አመሸሽ? እኛ ጋር ሰላም ነው ሁሉ ነገር። አሸወይና ነበር እዚህ ቤት ትንሽ አዘን ነበር አሉ። እስቲ ለትርፍዬ ደግሞ ኮፒ ሊንክና ሼር እያደረጋችሁ አድርሱላት። እንዴት ሰንበታ ይሁን? ከቤቱ ጠፍተናል። እንግዲህ የተለመደችው አንዳማከሴ ኮፒ ሊንኳን ቀስቷን እየነካችሁ አይነሳባችሁ እኮ አንዳንድ ጊዜ የምሬ ነው እላችሁ። ሰኔና ሰኞ ሲገጥምባችሁ ይሁን። ባለፈው እንግዲህ ሜዳቸው ድረስ ሄዳችሁ 4-1 አሸንፋችሁ ነበረ። ዛሬ ግን አልተሳካም። በሜዳችሁ ትንሽ አይጥ ያስቸግራል ተብሎ ነበረ። ለነገሩ ይሁንላችሁ። ኧረ ምን ነበር የተባለው? 20ኛ ላይ ያለው ቲም 1ኛ ላይ ያለውን አስጨንቆ ሊያሸንፍ ነበር አሉ።
ቀልዳችሁ ሲያልቅም ባይሆን እግር ኳሱን ተውትና ስታንድ አፕ ኮሜዲ ሞክሩ። እያሳዘናችሁ ነው፣ ጭራሽ እያቆለቆላችሁ መጣችሁሳ። አሬን ነገር አድርጉላችሁ እኚህ ሰዎች፣ ወይ ሙጠምጢም ካለ ከላያቸው ላይ ገፈፍ ይደረግ እንጂ አለበለዚያ በዚህ ሁኔታቸው ከቀጠሉማ ሰንደላቸውን ሰክተው ወፈፍ ሊያረጋቸው ነው እንዴ። እንድረስላቸው። አይዟችሁ፣ ሁሉም ነገር ያልፋል፣ ግን እስኪያልፍ ያለፋል። አንድም የሻሽቱ ደጋፊ በክለባቸው ምክንያት ራሱን ሊያጠፋ አይገባም። ይሄ እዚህ የ2026 ምራችን ነው፣ መፈክራችን ነው። በቃ እኛ እያለንላችሁ አይዟችሁ። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቀልሃል? ብራንድ አይጠቀምም፣ ብራንድ አያውቅም፣ አያከብርልህም እንዴ። ሼሽኮ ያገባው ሁለተኛው ጎል ባይሆን ለሃጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ ነበር። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይን ህመም ኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለብህ ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። መስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። አስቶን ቪላ መበረቺ ከሆነ በርቺ፣ እኛም እየበረታን ነው እዚህ። በቃ በርቺ አስቶን ቪላ። እንዴት ነው? ስራ አሪፍ ነው። በርቺ በቃ በርቺ። ሌላ ማለት በርቺ አስቶን ቪላ በርቺ። አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳን ወያላ ትቅንበታታ በቃ የተኩስ አቁም ስምምነት ይቻላል መደመር ነው የሚቻለው። ወያላ አንተም 3 ነጥብ እኔም 3 ነጥብ በቃ አንተም እንቅልፍን ከምታጣ እኔም ከማጣ ፍሬን ከማጣ ጨጓራን ከምታጣ ፍቅር አይሻልም? አንተ ቢራስ እኔም አንተ በቀበሌ እኔም በቀበሌ በቃ አንተ በቀበሌ እኔም በቀበሌ ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው እሺ አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ ያወጣ በነዚህ እርግጤው ጋር ምናምን ቢጫሩ ባለኝ በነፍሌቻ ምናምን ኧረ በፈጣሪ ኧረ ወይኔ ኧረ ወይ ተካን ይመስል በጠራራ ፀሐይ ጥሩምባ ካልነፉ አለ ማንቸስተር ዩናይትድ ያራዳ ልጆች በሜዳቸው ሄዶ 4 አግብቶ እንዳልመጣ አሁን ደግሞ ምን እንደሆነ አላውቅም። በሜዳው ምን አይነት ኒውካስትልን ባፈዛ ደንግዝ 1-0 ጆሮን አቅምሶት መጥበቃ እንደ ቀዳይ ላከከም ምናምን ከአስቶን ቪላ ጋር ቆንጆ ጨዋታ ተጫውቶ ተሸነፈ። አረ ወልቭስ ላይማ 4 አግብቷል ጭራሽ ይበሳል ሲባል አሁን ደግሞ ምን እንደሆነ እኔ እንጃ። በገዛ ሜዳው ነጥብ ተጋርቶ ወጣ ነው ምን ያራዳልች ምንድነው እየተኮነው ያለው ነገር? እሺ ተጫዋች ሄዷል እንዳንል ተጫዋች ሳይኖሩ ነው ኒውካስትልን አፈር ከድሜ አብልቶ ቁጭ አረገው። ለወልቭስ ደግሞ ተጫዋችም ሊያስፈልግ አይገባም። በመከራ ታግሎ እኮ 3 ነጥብ ላይ ደረሰ ወልቭስ። ተረዳኝ? ምንድነው ነው ጆን ያለው? እኔ ምንም ስለ ማንቸስተር ለማውራትም አስቸጋሪ እኮ ነው ያራዳልች። በዚህ ነው ስትል በዛ ነው ስትል ላይነ ስለ ያለው ሰውዬ ማለት ነው። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። በደም ሼር ኮፒ ሊንክ እየተደረገ እስቲ ሐሳብ ስጡበት። በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። ምንም ፈልፈላ አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳን በሻዋን ምን ይባላል? ለእግዚአብሔር አይችሉም እንዳትሉ ተጫዋቾች ሁሉም በጉዳት ምናምን እንዳትሉ ቅጥቅጥ አድርጎ ነው ተጫወቱ። ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው እሺ አሁን ለዚህ ነጥብሽ ሊጠይቀው? አሰልጣኝ ቃርዳ ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞ ብንሄድ ማለት ነው የሚጠበቀው። ምን እናድርግ? እኔ አሁን አሰልጣኝ አሉት ሲል የማንቼ ተጫዋች ቀለኛ ትልቁን ረግቶ በትንሹ ተኛለ። ሐራም አለይክ እንደዚህ ይደረጋል ነው ራ አቀበልሽ ይልሻል። ጠማማ የሆነ ሌሊት ፉቅ አቀው እያሉት እንዴ አስቶን ቪላ ስንት ነገር ነበር ተነጋገርነው። በእናትህ ባለውለታችን ይውላችሁ። ይሄ መጀመሪያ ሳምንት አካባቢ ስናየው የነበረው አርሰናል አሁን የተመለሰ ይመስላል። ቪላ ላይ 4 አረቶ በእናትህ ወደዛ። ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው። በቃ መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ምሮ ሚሳኤል ነው ኒውክሌር ነው ምናምን ምንድን ነው